አለመስማት ብዙ ነገር አበላሽቶብኝ። መስማት የተሳነው ባትሆኚ ኖሮ ምን መሆን ትፈልጊ ነበር? ተስፋ መሆን ያለበት በእግዚአብሔር። በሰው ያለ ተስፋ ካለቀ ምንም አማራጭ ምንም ነገር እንደነበረ እንደማይቀጥል በህይወት ተምሬያለሁ። ተመልካቾቻችን መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ አሪፍ እንግዳ ጋብዤላችኋለሁ። ወጣት ሞዴል ናት። ከቅርብ ጊዜያት በኋላ በጆሮዋ ላይ ባጋጠማት ህመም ምክንያት መስማት አትችልም። በዚህ ጉዳይ ላይ ደግሞ እንግዲህ ከፍተኛ ወጪ ተጠየቀች። በጣም የህዝብ ድጋፍ ያስፈልጋታል። እንደው ስለ ሞዴልነቷ ስለዚሁም ደግሞ ስለ ህመሟ ላናግራት ዛሬ የመሴሾ የክብር እንግዳ አድርጊያታለሁ። ሀብታሙ አገርባ ትባላለች። እስኪ በክብር ተቀበሏት፣ በክብር ተቀበሏት። እንደምን አለሽ ሀብታሟ? ደህና ነሽ? ሁሉ ሰላም? ሁሉ መልካም። እሺ ቁጭ በይ። እንዴት ነሽ? ሰላም ደህና ነሽ? እግዚአብሔር ይመስገን። ያው መስማት አትችይም፣ የከንፈር ቋንቋ። ስለዚህ በአፍ እንቅስቃሴ ነው ቃለ መጠይቃችንን የምናደርገው። አዎ እኔ የምናገረውን በደንብ በአፍ እንቅስቃሴ መረዳት ትችያለሽ? እረዳለሁ። ትረጅኛለሽ። ስለዚህ በዚሁ እንቀጥላለን። አዎ ኦኬ። ብዙ ሰዎች የምትሰሚ ነው የሚመስላቸው አይደለ? በዚህ ምክንያት የምትሰሚ ነው የሚመስላቸው ብዙ ሰዎች ይመስላችኋል? ለዛ በጣም ብዙ ሰው። እስቲ ንገሪኝ። ያው ላለው ነገር አልሰማም ሙሉ ለሙሉ ግን ያው የከንፈር እንቅስቃሴ አነባለሁ። ከጊዜ በኋላ የመጣም ነገር ስለሆነ ሰው ሲያወራ ይገባኛል። እንደዚህ የከንፈር እንቅስቃሴ ይገባኛል እና በዛ ምክንያት ማለት ነው ብዙ ሰው የምሰማው ነው የሚመስለው። ስንት ዓመት ሆነው ይሄ ነገር ከተፈጠረ? አሁን 9ኛ ዓመቴ ነው ያስኩኝ መስማት ካቆምኩኝ። 9ኛ ዓመትሽ? እስቲ መጀመሪያ ስለ ስራሽ እንሂድ። ሞዴል ነሽ አይደል? ሞዴል ነሽ በሙያሽ። ስለዚህ እንዴት ጀመርሽ ሞዴልነቱን? ሞዴሊንግ የጀመርኩት ሃይስኩል እያለሁ ነው። እውቀት ላይ ህብረት በመማርበት ሰዓት ያው ከትምህርት ቤት ነው የጀመርኩት። ከዛ በኋላ ግን ለረጅም ጊዜ ፍላጎት ነበረኝ። ትምህርት ቤት በጀመርኩበት ሰዓት መድረክ ላይ ሰራ ነበረ። ከዛ የህይወት ውጣ ውረድ አለ፣ ትምህርት አለ፣ ስራ አለ። በመሀል አቁሜ ነበረ። ከዛ መስማት የተሳነኝ ከሆንኩ በኋላ ደግሞ እድሉን አገኘሁኝ። ያው እድሉ ለምን ያመልጠኛል ብዬ ደግሞ ጀመርኩ እንደ አዲስ ማለት ነው። እስቲ የወጣትነት አንድ ፎቶግራፍ ላሳይሽ። ይሄ ፎቶ እስቲ የት ነው? ሃይስኩል እያለሁ ነው። ሞዴልነት ጀምረሽ ነበር እዚህ ጊዜ? ኦኬ። ምን ትዝታለሽ እዚህ ላይ? ምን ትዝታለሽ እዚህ ፎቶ ላይ? ምን ትዝታለሽ? ምንም በቃ ይሄ ፎቶ ማለት ነው ገና ወጣትነት እድሜ እየጀመርን መልበስ የምንችልበት ሰዓት ምናምን ፀጉር ስታይል ምናምን የምንለማመድበት ሰዓት። ስለዚህ አሁን ከሞዴልነት በኋላ ፊሊፒንስ ውድድር አካሄደሽ ነበረ? ፊሊፒንስ ውድድር ነበረ? ሄጄ ነበር ውድድር። እንዴት ነበር ውድድሩ? ውድድሩ እንዴት ነበረ? ውድድሩ ፊሊፒንስ ሲቡ ከተማ ነበረ እና ዓለም አቀፍ መስማት የተሳናቸው የቁንጅና ውድድር ነው። ይህን ውድድር ሳስብ መጀመሪያ መረጃው አለኝ። ከኔ በፊት የተወዳደሩ መስማት የተሳናቸው አሉ፣ ግን ያን ያህል ብዙ እውቅና የለውም። ማለት ያ የሆነበት ምክንያት ደግሞ ኢትዮጵያ ውስጥ የለም አለ፣ ግን መስማት የተሳናቸው ራሳቸውን የቻለ የለም እና በራሴ ጥረት ነበር የሞከርኩት። ከዛ ያለውን ነገር ጨራርሼ ሄድኩኝ። ስሄድም ብቻዬን ነበር የሄድኩት ኢትዮጵያን ወክዬ ማለት ነው። ያው እንዳልኩ አዲስ መስማት የተሳነኝ ነኝ።
ቋንቋ ብዙም ችሎታ የለኝም። የመስማት የተሳናቸው ምልክት ቋንቋ ገና ለማጭ ነኝ። ከኢትዮጵያ ብዙ መርቄ አላውቅም። በዛ ላይ እና ከባድ ነበረ ለእኔ። ራሴን የምፈተንበት ነበረ። 15 ቀን እዛ ቆይቻለሁ እና በ15 ቀን ውስጥ በጣም ከባድ ጊዜ ነበረ። አንደኛ ብቻ አሞን በራሱ ከባድ ነው። ሁለተኛ ደግሞ ይዘህ የምትሄደው ሀገርህን ስም ነው ወክለህ የምትሄደው። እዛ ጋ ያሉት እንዳለ የሚናገሩት የምልክት ቋንቋ ተመሳሳይ ኢንተርናሽናል ነው። እኔ ደግሞ በተቃራኒ ብዙ አልችልም። ያው እንዳልኩ የከንፈር ቋንቋ ይገባኛል፣ በዛ አግባባለሁ። እስከ መጨረሻው ሰዓት ስቴጅ ላይ እስከነበረኝ ሰዓት በጣም ብዙ ሞክር ነበረ፣ በጣም ብዙ ታገል ነበረ። እንደዛም ሆኖ ደስተኛ ቀኖች ነበረ ያሳለፍኩት። እነሱ ጋር የነበረው አቀባበል በጣም ደስ ይል ነበረ። ማለት እነሱ የምሰማ ነበረ የሚመስላቸው እና አልሰማም። ከጊዜ በኋላ የመጣ ነገር ነው። ኢንተርቪው ሳረግ የነበረውን ነገር እንዳለ አስረዳ ነበረ። በቻልኩት አቅም ደግሞ ኢትዮጵያንም ወክዬ ስቴጅ ላይ ስቆም ባህሏንም ለማሳየት ሞክሬያለሁ። ብቻ እግዚአብሔር ይመስገን ጥሩ ነበረ። ስትወዳደሪ የነበረውን ፎቶ እኒ እስቲ ምንድን ነው? ይሄ መጨረሻ ስቴጅ ላይ የተመረጥንበት ሰዓት ነበረ። ከባድ ነበር የነበረው ስሜት። ማለት በቃ አክሊል ደፍቼ በመልስ ደስ ይለኝ ነበር። ውድድሩ በጣም በብዙ አይነት ነው። ውጤቱ እንዴት ሆነ? በሞዴሊንግ፣ በቁንጅና ውድድር፣ በካልቸር 5-6 አይነት ነው ውድድሩ። እና አሸነፍሽ ወይስ ተሸነፍሽ? እኔ ያሸነፍኩት በፋሽን ሞዴል ነው። በዛን አለው ሌላ በፋሽን ሞዴል መጨረሻ ላይ ያሸነፍኩት በሱ። ታዲያ ሀብታም ሞራል አይገባትም? ሌላም የምስክር ወረቀት አግኝቻለሁ። ይሄ ምንድን ነው? ይሄ በፋሽን ሞዴል ያሸነፈችበት ነው። ኧረ ሀብታም ሞራል ይሄ ደግሞ ኮንግራቲቭ ስቴጅ ላይ ኧረ ሞራል ሚስ ዴይፍ ኢትዮጵያ ይላል። ሚስ ዴይፍ ሚስ መስማት የተሳናት ኢትዮጵያ ነው ስለሄድኩ ሚስ ዴይፍ ኢትዮጵያ። ይሄም አንድ ሰሜ ነው። ሞራል ይሄ በባህል ነው። የኢትዮጵያን ባህል አንጸባርቅ ያለ ኢትዮጵያን ባህል ወክዬ ስቴጅ ላይ አካፍያለሁ። ይሄን ደግሞ ያገኘሁት በካልቸር ነው። ስለዚህ 4 ምስክር ወረቀት አገኘሽ። 4 ሞራል አይገባት። ስለዚህ መስማት የተሳናት ሞዴል ተብለሽ ተሸልመሻል። ኢትዮጵያን አስጠርተሻል። ይሄንን ውድድር ተወዳድሬ ከመጣሁ በኋላ ማለት ነው ብዙ ነገሮች አስባለሁ። ማለት እንዳልኩ ነው ብዙዎች አላቸው የራሳቸው፣ ሁሉም በየሀገሩ መስማት የተሳነው ዓለም አቀፍ ውድድር የሚሳተፉበት አለ። የኛ ደግሞ በተቃራኒው ነው። ማለት ልትሄድም ስታስብ ውድድሩን ፍላጎቱን ቢኖርህ በጣም ብዙ ቻሌንጆች አሉት። እኔም ያለፍኩበት ያየሁት መንገድ አለ። ከባድ ነው፣ ያደክማል። ምንድን ነው ያጋጠመሽ? ምንድን ነው አሁን ያደክማል የምትይው ነገር? እኔ ምን አጋጠመኝ መሰለህ? ለመሄድ ባሰብኩበት ሰዓት ማለት ነው ያው ድጋፍ የሚያደርግልህ የለም። በጣም ብዙ ቢሮዎች ታንኳኳለህ። ማለት በቃ ስፖንሰር ፍለጋ በጣም ብዙ ትለፋለህ። እንደ ዕድል ሆኖ አንድ ድርጅት ነው ስፖንሰር ያደረገኝ፣ ሆሴ ሪል ስቴት ነው ስፖንሰር ያደረገኝ። ከዛ በፊት በጣም ብዙ በሮች አንኳኩቻለሁ። በጣም ብዙ ድጋፎች ጠይቄያለሁ። አንዳንድ ሰው ካላመነብህ ሊያሾፍብህም ይችላል። እዛ ቦታ ድረስ ደርሰህ እስካላሳየኸው ድረስ ማለት ነው። እና ከባድ ነው። ሞዴል ከመሆንሽ በፊት ምን አይነት ህልሞች ነበሩሽ? ምን አይነት እቅዶች ነበሩሽ? ሞዴል ከመሆኔ በፊት በጣም ብዙ አይነት ህይወት አሳልፌያለሁ። በምሰማበት ያው ይሄኛው አሁን ሞዴሊንጉ ላይ በደንብ ያተኮርኩት መስማት ካቆምኩ በኋላ በምሰማበት ያው አጭር ናት። 9 ዓመት ማለት በጣም አጭር ናት።
ረጅሙን ጊዜ የምሰማበት ጊዜ ነበር። በምሰማበት ጊዜ እንደየትኛውም ወጣት ነገ ብላ እንደምታስብ ወጣት እሰራለሁ፣ እማራለሁ፣ አጫጭር ኮርሶች ወስዳለሁ፣ ጎን ላይ ጎን ታታሪ ሰራተኛ ነበርኩ። ወደፊት ሆስተስ መሆን እፈልግ ነበረ። ኦኬ። ምን ነበር የምትሰሪው? ምን ነበር የምትሰሪው ያን ጊዜ? ሰራ የነበረ ሆቴልና ቱሪዝም ዘርፍ ላይ ነበር እና በአንድ ትልቅ ሆቴል ነበረ ሰራ የነበረ። በዛ ሰዓት ጠንካራ ሰራተኛ ነበርኩ። በጣም ሳቂታ ተጫዋች ነበርኩ። እስኪ ወደ ህመምሽ እንምጣ። ወደ ህመምሽ እና የጆሮ ህመሙ መጀመሪያ እንዴት ነበረ? መቼ ነበር የጀመረሽ? እንደዚህ መስማት ሳነኝ ከመሆኔ በፊት ማለት ነው። ጉሮሮዬ ነበር መጀመሪያ ህመመኝ፣ ቶንሲል ማለት ነው። እሺ። አንዱን ቀን ጠዋት ያው ስራ በጣም ቢዚ ነኝ። ጠዋት እወጣለሁ፣ ማታ ነው የምገባው። አንዱን ቀን ጠዋት እንደ ቶንሲል የመዋጥ የመቸገር አይነት ስሜት እዚህ ጋር ማለት ነው። ሜካኒ ቶንሲል ነው ብዬ እኔ ደምደምኩት። ስራ ግዴታ መግባት ነበረብኝ። ገባው፣ ዋልኩኝ። ህመሙ አልተወኝም። በሰዓት የወጣው ማታ ቤት ስገባ ምንም አይነት ለውጥ የለኝም። ለእናቴ ነገርኳት። ደግሞ ከሴ ምናምን ዝንጅብል ተደረገልኝ። ሻይ ጠጣው፣ ተኛው። በነጋታው ለውጥ የለኝም። ግን ያለ ፈቃድ ምናምን ዝም ብሎ መቅረት አልችልም። ስራ ላይ ተነስቼ ስራ ገባሁ፣ ግን አልቻልኩም መቀጠል። አስፈቅጄ ወጣሁ። ከዛ እናቴ እንደውም አልተሻለሽም አለችኝ። ገባሁ፣ ትንሽ አረፍኩኝ። ፀሐይ ነበረ። ትንሽ በረድ ሲል ወደ ሐኪም ቤት ሄድኩኝ። መርፌ ተወጋሁ፣ ቶንሲል ማለት ነው። እሺ። ግን በተቃራኒው ምንም አይነት ለውጥ የለኝም እስከ 3 ቀን ድረስ ማለት ነው። ማለት እኔ ቶንሲል ብዬ ያሰብኩት ነገር ከባድ ሆነብኝ። እዚህ ጋር የሚያዝ ጭንቅላቴን፣ አይኔን ብዥ ማለት እና ለመቆም የምቸገር ያንገዳግደኛል። 3 ቀን በእንደዚህ አይነት ሁኔታ አሳለፍኩኝ። ለውጥ የለኝም። ከዛ ጤና ጣቢያ ተነስቼ ሄድኩኝ ማለት ነው። እኛ ከአቅማችን በላይ ነው ብለው ሪፈር ጻፉልኝ ማለት ነው። የጥቁር አንበሳ ሪፈሪን ይዤ በነጋታው ሄድኩኝ። ስሄድ የሰማሁት ነገር ለእኔ ከባድ ነው ማለት በቃ ወዲያው መተኛት እንዳለብኝ የዛን ቀን አልጋ ይሰጡኝ ማለት ነው። ይሄ ደግሞ ለእኔ ከባድ ነው። ባያሳምነኝም ግዴታ ነው ለመዳን ስለሆነ እና ግራ ጆሮሽ ኢንፌክሽን አለው መተኛት አለብሽ። በቃ ከእናቴ ጋር ተጨቃጨኩ። አልጋ ያዝኩኝ። የሚያስፈልገኝ ነገር ሁሉ ጨረስኩ። በነጋታው ገባሁ ማለት ነው። ሰርጀሪ ተሰራልኝ ግራ ጆሮዬ። እሺ። ግራ ጆሮዬ ሰርጀሪ ሲሰራ ጠዋት ነው የገባሁት እና እስከ 12 ሰዓት ከምናምን አልነቃሁም። በቃ ስነቃ ወደ 12 ሰዓት ከምናምን እንዴት ነው ፀሐይ ልትገባ ስትል ድብዝዝ ማለት ነገር ስነቃ መስኮት ይታየኛል እና በቃ ጨለምለም ብሎ የምትለ ሰዓት እና ይሄ ታሽጓል እንዳለ በቃ ድካም አለኝ። ተመልሼ እተኛለሁ፣ ነቃለሁ፣ እተኛለሁ። ከሰርጀሪ ክፍል ወጣሁ፣ ወደ አልጋ የገባሁ ያወሩኛል ምናምን፣ ግን ህመም አለኝ በጣም። 4 ቀን እዛ ቆየሁ ማለት ነው ሆስፒታል። በ4ኛው ቀን ወጣሁ ከሆስፒታል ወደ ቤት ገባሁ። ያንን ስሜት መቀበል በጣም ከባድ ነው። አዎ። መስማት እንደማትች ስታውቂ ምን ተሰማሽ? ነው ግራ ጆሮ ሲሰራ ቀኙ ይሰማል። እሺ። ግራ የተሰራ በ8 ወሩ ነው ቀኙ ጆሮ የተሰራው። ከዛ ቀኙ በተሰራ በ8 ወር ነው ግራ የተሰራው ማለት ነው። እሺ። በ8 ወር ልዩነት ነው። 4 ሰርጀሪ ያደረኩት ጆሮዬን ማለት ነው። ከዛ በቃ ሙሉ ለሙሉ ወደ አለመስማት ተሸጋገርኩ ማለት ነው። ምን ነበር ስሜትሽ ያን ጊዜ? ወይኔ ስሜት እኔ እንጃ ዛሬ ላይ እንደዚህ ላወራው እችላለሁ። ከባድ ማለት ስትወለድ ጀምሮ ቢሆን ምንም ነው። ስትወለድ ጀምሮ ቢሆን አለመስማት ምንም ነው እውነት። ከጊዜ በኋላ ሲሆን ከባድ ነው በጣም። ብያለሁ፣ እሰራለሁ፣ እስቃለሁ፣ እጫወታለሁ። እንደ የትኛውም ወጣት ብዙ ጓደኞች አሉኝ። ደዋወላለሁ፣ ባለችኝ ሰዓት እወጣለሁ፣ ሻይ ቡና እላለሁ። ይሄ ነገር ሲፈጠር ለእኔ ከባድ ነው። አስብ፣ ሁሉ ነገር ነው በአንድ የሚቆመው። ስራ የለም፣ ቤት ነው የምትውለው። ህመሙ አለ፣ በዛ ላይ በየቀኑ ማስታገሻ ትወስዳለህ። በየቀኑ የማታውቀው አይነት ስሜት አለ።
ከቤት ወጥተህ የምትውል ሰው ቤት ስትውል ከባድ ነው። ምናልባት አሁን ላይ ሳወራው ቀላል ሊመስል ይችላል። በዚያን ወቅት እንደው ቤተሰብሽ ጓደኞች ደግፈውሻል? በጓደኞች ጋር የነበረው ነገር እውነት ለመናገር ብዙዎቹ እንደጠበቅኳቸው አላገኟቸው። ማለት አንተ ነው የምትጎዳው፣ አንተ ነህ ፈተናውን የምታሳልፈው። እኔ ነኝ የተጎዳሁት፣ የታመምኩት፣ መስማት ያቆምኩት እኔ ነኝ። ግን ብዙዎቹን አጥቻቸዋለሁ። ከባድ ጊዜ ደግሞ አጠገብሽ ጠፉ። በቃ ብዙ ሰው አጥቻለሁ። ከዛ በኋላ ማለት እንደ ድሮ መሆን አትችልም። እንደ ድሮ መሆን አትችልም። ቤተሰቦችስ? ቤተሰቦች አሉኝ። አንድ ወንድም አለኝ። አባቴ በልጅነቴ ነው የሞተው። 11 ዓመት ያለው ነው አባቴ ሞተው። ከዛ በኋላ እናቴ ናት ያሳደገች። ያለ አባት ያሳደገችኝ እናቴ ናት። እሷም በዚህ ከባድ ጊዜ ነበር ያጧት። እውነትሽን ነው? በዚህ ከባድ ጊዜ ነበር ያጧት። ማለት ይሄ ችግር ከተፈጠረ በኋላ ነው ወይስ በፊት? ችግሩ ከተፈጠረ በኋላ? ሁለቱ ሰርጀሪ ከተሰራው በኋላ ወዲያውኑ የተወሰነ ታምሞ ነበረ። ከዛ በቃ አንድም ደግሞ በጣም ከባዱ ጊዜ ደግሞ እሷን ማጣትም ነበር። ያ ፈተና ሲመጣ ይደራረቡ። ስለዚህ በህይወትሽ ከባዱ ጊዜ እሱ ነበር። በጣም ከእናቴ ጋር ልዩ ቀረቤታ ነበረ። እንደውም ብዙውን ጊዜ በሷ ነበር የተጽናናሁት። ማለት ውሎዬን ለቤት ነው ሙሉ ብያለሁ። እንደዚህ ከሆንኩ በኋላ በቀን ቡና አብረን እንጠጣለን፣ እናወራለን፣ አብረን ወክ እናደርጋለን፣ ቤተክርስቲያን አብረን እንሳለማለን። በቃ የጓደኞቼን ክፍተት በሷ ነበር ያካካስኩት። እስቲ አንድ ፎቶ እንይ። ፎቶ ስንት ዓመትሽ ነበር? ስለበርግጠኝነት 9። ምን አይነት ልጅ ነበረች ሀብታም? ይሄ ፎቶ ማለት ክረምት ላይ ነበር እና አባቴ ጃኬቱን ገዝቶልኝ ለዛ ነው የተነሳሁት። አባትሽ የሞቱት ከ9 ዓመትሽ በኋላ ነው? አባቴ ሞተ 11 ዓመት በዛውኝ ነው ሞተ። ምን አይነት ልጅ ነበርሽ አንቺ? ምን አይነት ልጅ ነበርሽ በልጅነቴ? ማስቸገር አይመስለኝም። አስተዳደግሽ አባቴ በጣም ትኩረት ይሰጠኝ ነበር። በጣም ይወደኝ ነበር፣ ያቀብጠኝ ነበረ። በትምህርትሽ እንዴት ነበርሽ? በትምህርት ጎበዝ ነበርሽ? በትምህርት አሪፍ ነበርኩ። ሂሳብ ላይ አሪፍ ነበርኩ። ይሄ የአነጋገር ዘይቤሽ ትንሽ ሞልቃቃ አይነት ነው። ከህመሙ በኋላ ነው በፊትም ነበረ? ይሄ አነጋገርሽ ከህመሙ በፊት ነበር? ሞልቃቃ ነበር። አዎ፣ ስትናገሪ ትንሽ ሞልቃቃ ነገር ትመስያለሽ። ሰወራ ሞልቃቃ መስሎ አሁን ነው ማለት በጆሮ ኬስ ኦፕራሲዮን ኮንኩ በኋላ እንዳልኩ መጀመሪያ ቶንሲል ነው የጀመረኝ። በቃ ከዛ በኋላ ድምጼ ተቀየረ። ያው መሞላቀቅ አይደለም። አሁን ላይ በቃ ያለውበት ሁኔታ ይሄ ነው እንጂ አነጋገር ዘይቤሽ ከህመምሽ በፊት እንደዚህ አልነበረም። በፊት እንደዛ አልነበረም ድምጼ። አሁን በሰዎች የአፍ እንቅስቃሴ ነው የምትግባቢው። በሰዎች በአፍ በንግግር ነው የምትግባቢው። ይሄን እንዴት አዳበርሽው? እንዴት ተማርሽው? እንደዚህ የአፍ እንቅስቃሴ እንዴት ለመድኩ መሰለህ? ልክ በቃ ሰርጀሪ ከተሰራ በኋላ መስማት ሳቁ ቤት ውስጥ ያለ ሰው እኔ ለማስረዳት ሲያወሩ የአፍ እንቅስቃሴ በቃ የማየው አፍ ነው። ያው እንዳልኩ ቋንቋ አልችልም። በዙሪያ መስማት የተሳነው ሰው የለም እና የአፍ እንቅስቃሴ ነበረ ማየው። በዛው ለመደብኝ ማለት ነው። የምልክት ቋንቋ ትችያለሽ? የምልክት ቋንቋ የተወሰነ እችላለሁ። ምን ለምሳሌ ይሄን ትችያለሽ? እንደዚህ ማጨብጨብ፣ እንደዚህ ደግሞ ሰላም ማለት ነው። ሰላም፣ እግዚአብሔር ይመስገን። ስም፣ ሻይ፣ ቡና፣ እንጀራ፣ ሌላ ጠይቀኝ።
አይ ይሄን ተምረሽ ነው? ተምረሽ ትምህርት ቤት ገባሽ እንዴ? ተምሬ አይደለም ለመማር ጀምሬ ነበር የምልክት ቋንቋ ማለት ነው። ያው እንዳልኩ ከጊዜ በኋላ የመጣ ነገር ሲሆን ማለት ነው ውስጥህም ነው መቀበል ከብደዋል። ረጅም ጊዜ ተመልሼ የምሰማው ይመስለኝ ነበረ እና ለመማር በጀመርኩበት ሰዓት ውስጥ የመቀበል አቃተው አቆምኩኝ። ከዛ በኋላ በራሴ ከአንዳንድ ሰዎች ጋር ስገናኝ መሞከር ጀመርኩ ማለት ነው። አሁን ሰዎች ከአንቺ ጋር ሲያወሩ ምን እንዲያደርጉ ትፈልጊያለሽ? በደንብ እንድትግባቢ። አዎ ሰዎች ምን እንዲያደርጉ ትፈልጊያለሽ ከአንቺ ጋር ሲያወሩ? ምንም ያን ያህል አይከብደኝም። ያን አንዳንዴ አሁን የምትቸገረው አዲስ ሰው ሳገኝ፣ አሁን ለምሳሌ እንዳንተ ማለት ነው አዲስ ሰው ሳገኝ ትንሽ እቸገራለሁ። ግን ያው በድግግሞሽ ይገባኛል። ገባ? በድግግሞሽ ይገባኛል እንጂ ያን ያህል አልቸገርም። አሁን ምን እየሰራሽ ነው? አሁን ላይ እውነት ለመናገር ምንም እየሰራሁ አይደለም። በተለይ ፊሊፒን ውድድር ጨርሼ ከመጣሁ በኋላ ማለት ነው በቃ ከባድ ነው ማለት ብዙ መስራት አስቤ ነው የመጣሁት። ጨርሼም ስመጣ በጣም ብዙ ነገር ተስፋ አድርጌ ነበረ። ያው እንዳልኩኝ ሀገር ላይ ደግሞ ለአካል ጉዳተኞች የሚሰጠው ነገር የወረደ ነው። አልፎ ተርፎ ለስራ እንዲያሰሩኝ ማስታወቂያዎች እንዲያሰሩኝ ሁላ ቲክቶክ ገጼ ላይ እናገር ነበረ። ያው ከድምፄ ጋር ተያይዞ በጣም ብዙ ትችቶች ይመጡብኛል። በጣም ያው አንዳንዴ ሳናቅ ዝም ብለን እናገር የለ እና በጣም ብዙ ሰው ይናገረኛል። አሁን ላይ ቤት ነኝ እውነት ለመናገር ማለት ምንም አትሰሪም? ቤት ላይ ነኝ። መስራት እፈልጋለሁ። ምንድን ነው መስራት የምትፈልጊው? ፎቶ ሞዴሊንግ፣ ማስታወቂያዎች መስራት እፈልጋለሁ። ግን በቃ እድሉን የሚሰጠኝ ሰው ላገኝ አልቻልኩም። ሰዎች እንዳትቺ አድርገው ይገምታሉ ማለት ነው? እንደማትቺ አድርገው ይገምታሉ? ይገምታሉ። ሰዎች አትቺም ብለው ነው የሚገምቱት? እና ደጋግሜ የሚናገር ነበር። ስራ አሰሩኝ በካችሁን ነበር። ግን እድሉን አላገኘሁትም። እውነት የምነግርህ ማለት ነው። ከሞዴልነት ውጭ ሌላ ስራ መስራት አትችይም? ለምሳሌ ሞዴልነት አንድ የስራ ዘርፍ ነው። ሌላ ስራ መስራት አትችይም? እሱን ለመሳተፍ ማለት ነው ብዙ ሰዎች አናገራለሁ ማለት ብቻህን አትችልም። ገባህ? የሚያግዝ ሰው ያስፈልጋል። ሌላ ስራስ? ሌላ ስራ መስራት አትችይም? ሌላ ስራ ከሞዴልነት ውጭ ሌላ ለመወዳደር ሞክሬ ነበር። እንደዛ አይደለም። ሌላ ስራ፣ ሌላ ዘርፍ ሀሳብ፣ ሌላ ስራ ከሞዴልነት ውጭ ከሞዴሊንግ ውጭ ማለት ነው። ምን መስራት ያልኩ የሆቴል ሙያ ነው ፊልዴ። እሱ ደግሞ ከሰው ጋር ያገናኛል በጣም ያው ማውራት ቢኖር መስማት ግዴታ ነው። ከስተመር ምን እንደሚፈልግ ሊያወራክ ይችላል። ያ ከባድ ነው። ከዛ ውጭ ባለው በራሴ ትናንሽ ኮርሶች አሉኝ አጫጭር የተማርኳቸው በግል ቢዝነስ ብቀይራቸው ብዬ የማስባቸው አበባ፣ ኬክ ያባ እነሱንም ለመስራት ሞክሬያለሁ። ግን አላውቅም እንዴት እንደሆነ አላውቅም። ከባድ ነው። አዎ ግን አሁን ሰዎች ቢደግፉሽ ሞዴልነቱ መቀጠል ትፈልጊያለሽ? በሞዴሊንጉ መቀጠል እፈልጋለሁ። እግዚአብሔር ቢፈቅድ ሌላ ውድድሮችም ለመሳተፍ እያሰብኩ በሱም መቀጠል እፈልጋለሁ። የፍቅር ህይወትሽስ እንዴት ነበር? የፍቅር ህይወት ነበረኝ። ደስ የሚል የፍቅር ህይወት ነበር። ያው መጨረሻው ደስ በማይል ሁኔታ ተቋጭቷል። ብዙ ፈተናዎችንም ማሳለፍበታል። እስቲ ንገሪኝ፣ መቼ ነበረ? በጣም መቼ ነው ይሄ ደስ የሚል ለየትኛው መጣች ደስ የሚል ነገር ለምታስበው ህይወት ነበር? ከህመምሽ በፊት ነው መስማት ካቆምኩ በኋላ ከ3 ዓመት በፊት ማለት ነው። እሺ ከሁሉም በላይ ደግሞ ማለት ነው በጣም ከባድ ነበር ያሳለፍኩት። ከህመሜም በላይ ማለት ነው ሁሉንም ነገር ከዜሮ ነው የጀመርኩት። ደጋግሜ እንደምለው ማለት ነው ባመንክ ሰው መከዳት በጣም ከባድ ነው። ከህመምሽ በፊት ጓደኛ አልነበረሽ? ከመስማቴ በፊት ያን ያህል ሰዎች ቀርባሉ። ግን እንዳልኩ ነው ረጅም ሰዓት ስራ ላይ ነኝ። ረጅም ሰዓት ማለት ነው
ያን ያህል እርግጥ ያለ ህይወት የለኝም። ግን በቃ መስማት ካቆምኩ በኋላ እናቴን ካጣሁ በኋላ ሁሉ ነገር በተበላሸበት ሰዓት ነበር አንድ ሰው ወደ ህይወት የመጣ እና በቃ የማላውቀው ደስታ ነበር። እኔ ጋር ነበር መሳቅ፣ ብዙ ነገሮች ጀምሬ ነበር። ያ ሁሉ ነገር ነቅጦኝ ነው የተመለሰው ያ ሰው ድጋሚ ማለት ነው። በቃ ምን ያህል ጊዜ ቆያችሁ? ከሱ ጋር? 2 ዓመት አብረን። 2 ዓመት። ወደፊት አሪፍ ጓደኛ እንደሚኖርሽ ተስፋ አደርጋለሁ። ተስፋ መሆን ያለበት በእግዚአብሔር። በሰው ያለ ተስፋ ካለቀ ምንም አማራጭ ይኖርሻል። ይኖራታል። አሁን መስማት የተሳነው ባትሆኚ ኖሮ ምን መሆን ትፈልጊ ነበር? መስማት የተሳነኝ ባልሆን ኖሮ ሆስተስ ሆናለሁ። ከዛ በኋላ ደግሞ ሌላ ስራዎች ይኖሩኛል ብዬ አስባለሁ። ጎበዝ ደላላ መሆን ነበር። አሁን የህመምሽ ጉዳይ በምን ደረጃ ነው የሚገኘው? የመዳን ተስፋ አለው ወይ? የጆሮዬ ነገር ተስፋ አለው። በተለይ ቀኝ ጆሮዬ መስማት እድል አለው። ግራ ጆሮዬ ህመም አለው። ማለት ሰርጀሪ ሲሰራ እስካሁን ድረስ አልደረቀም። ክፍተት አለው። በጣም ህመም አለው። ቅዝቃዜ ሲሆን ያው ግራውን መታከም አለበት። ይበልጥ እንደውም ካለመስማቱ በላይ ግራውን ሕክምና ማግኘት አለበት ብዬ የማስበው እና ከህንድ የመጡ ዶክተሮች አግኝቼ ነበረ። አይተውኝ ነበረ። ሙሉ የሕክምና ማስረጃዬንም አይተውት ነበረ። ቀኝ ጆሮዬ መስማት እድሉ በጣም ከፍ ያለ ነው። ግራ ጆሮዬም የሚታከም እድሉ አለው። የመስማት ነገር ባይኖረውም ሕክምና ያስፈልገዋል። በጣም ምን አይነት ሕክምና ነው የሚያስፈልግሽ? አሁን የሚያስፈልገኝ $24,000 $24,000 በኢትዮጵያ ስንት እንደሚመጣ አላውቅም። 4 ሚሊዮን ብር ወደ 4 ሚሊዮን ብር እና 4 ሚሊዮን ብር በጣም ብዙ ነው ለኢትዮጵያ ሕዝብ። ስለዚህ ምን አይነት የህዝብ ድጋፍ ትፈልጊያለሽ? ብታከም ደስ ይለኛል። እውነት የምነግርህ ማለት ነው። ማለት ብታከም አለመስማቴ ብዙ ነገር አበላሽቶብኛል። አለመስማቴ ወጣትነቴን በጣም አበላሽቶብኛል። እውነት የምነግርህ ማለት ነው። ብዙ ነገር ይዞብኛል። ይህንን ስለሚጋጭ ሀሳብ አይደለም። መስማት ተሳናቸው ምንም ነገር መሆን መስራት ይችላሉ። ግን ያሰው ውጭ ነገር ይሳይ ምንም ይሆን እንኳን ምስልም ገባህ ቆሜ ስለምንቀሳቀስ ልብስ የማይሸፍነው ነገር የለም አይደለ? እና ምንም ይሆን እንኳን አይመስላቸውም። ግን ከራስ ጋር በጣም ብዙ የምታገለው ነገር አለ። ወጣትነት በቢስ ሲያልቅ በጣም ያሳዝናል። ወጥተህ ገብተህ ስትሰራ ደስ ይላል። ጊዜውም ይሄዳል። ጭንቀትም ህመምህም እንደቀልድ ትረሳዋለህ። መታከሙን እፈልገዋለሁ። ከመታከሙ በላይ ደግሞ መስራትን በጣም እፈልጋለሁ። ማለት በቃ አለመስማቴ እንዳለ ሆኖ ችግር አለኝ። ምንም ነገር መስራት እችላለሁ። ግን ያንን እድል እንዴት ማግኘት እንዳለብኝ አላውቅም። ብዙ ሰዎች ጠይቃለሁ። እስካሁን ድጋፍ አላገኘሽም? እስካሁን ምንም ድጋፍ አላገኘሽም? እና ለመታከም እንቅስቃሴዎች ጀምሬ ነበር። ማለት አንዳንድ ደጋግ ኢትዮጵያውያኖች ሊያገዙኝ መታከም ፈልጋለሁ ብዬ ጀምሬ ነበር። ብሩ በጣም ብዙ እና ሰው ሳያይ ካልተኛ ወይ በቃ ድክም ካላልክ እንደዚህ ሙሉ ሆነ ሲያይ ሰው ሊያግዝህም ፈቃደኛ አይደለም። በእርግጥ ብዙዎቹ ልባቸው ይራራል። እኛ ለእውነት የምነግርህ ማለት የደረሰብሽ ነገር ከባድ ነው፣ ጠንካራ ነሽ ይሉኛል በጣም ብዙ ሰዎች። ግን በቃ ቆሜ ስለምንቀሳቀስ ብቻ ምንም ይሆን እንኳን አይመስላቸውም። ስለዚህ የህዝብ ድጋፍ ያስፈልግሻል። 4 ሚሊዮን ያስፈልግሻል ለመታከም። የኢትዮጵያ ህዝብ፣ በመላው ዓለም የምትገኙ የኢትዮጵያ ህዝብ ይችን ወጣት ሞዴል ባለን አቅም ብንደግፋት ጆሮዋ መስማት ይችላል። ያላት ህልምም ልሳካ ይችላል። ስለዚህ ብንደግፋት ጥሩ አይመስሏችሁ? እንደግፋት፣ እንረባረብ። ያው በተቀመጠው የሀብታሟ ግርማ አካውንት መደገፍ ትችላላችሁ። ይህንን ፕሮግራም የምትከታተሉ የመሴ ሾው ተመልካቾች፣ በመላው ዓለም የምትገኙ ኢትዮጵያውያን
ይችን ወጣት ሞዴል ጆሮዋ እንዲሰማ የምንችለውን እናድርግላት፣ እንረባረበላት። በተቀመጠው አካውንት በማስገባት ይችን ወጣት ልጅ እንታደጋት ስላለው በዚሁ አጋጣሚ ጥሪን አቀርባለሁ ነኝ። እንደሚደግፉሽ የመላው ኢትዮጵያን እንደሚረዱሽ ተስፋ አደርጋለሁ። ለሚረዱሽ ሰዎች ምን አይነት መልእክት ታስተላልፊያለሽ? አሁን አንድ ነገር በጣም ውስጤን ይረብሸኛል። ምን መሰለህ ማለት የሰው ልጅ በህይወቱ በጣም ብዙ ነገር ያሳልፋል እና ያ ሰው የሚያሳልፈውን ፈተና ተቋቁሞ ብዙ ነገር አሳልፎ ነው ዛሬ ላይ የሚመጣው እና ያን ሁላ ነገር አሳልፌ በአንዳንድ ማህበራዊ ገጾች ላይ የራሴን ህይወት በማከፍልበት ሰዓት በጣም ከባድ ጫኖች አሉ። እውነት የምነግርህ ማለት ነው። ማለት ማንም ሰው ፈልጎ አይሆንም ይሄንን ህይወት የሚያሳልፈው። ከድምፄ ጋር በተያያዘ እሰዳዋለሁ። እውነት የምነግርህ ማለት ነው። እና ለምክንያት የምትናገሩ ሰዎች እባካችሁ ሰው ለመስደብ ሰው ለመስበራት ሞክሮ እባካችሁ ቢያንስ ስለዛ ሰው ማወቅ መቻል አለባችሁ። ምላስ ከባድ ነው፣ ይሰብራል። ይህንን ነገር በጣም ማስተላለፍ እፈልጋለሁ ለመናገር። ሌላው ደግሞ ማስተላለፍ የምፈልገው እስካሁን ድረስ በጥሩ ጎን በርቺ፣ አይዞሽ፣ ጠንካራ ነሽ፣ ጎበዝ ነሽ፣ አለን ከጎንሽ ለሚሉ ሁሉ ለኢትዮጵያ ህዝብ በሐዘኔም በደስታዬም አብረውኝ ይላሉ ሁሉ ከልብ ማመስገን እፈልጋለሁ። እሺ፣ አሁን ይሄ የፈተና ህይወትሽ ምን አስተማረሽ? ምን አስተምሮሻል? ከህይወቴ በጣም ብዙ ነገር ተምሬያለሁ። ምንም ነገር እንደነበረ እንደማይቀጥል በህይወቴ ተምሬያለሁ። ጥንካሬ፣ ምንም ነገር ቢፈጠር ማለፍ እንደሚቻል፣ ነገ የሚባል ቀን እንዳለ፣ ትላንትን ጥሎ ነገ ላይ መኖር ብቻ። ያንን የተማርኩት። ተስፋ የቆረጥሽበት ቀን አለ? ተስፋ ቆርጠሽ ታውቂያለሽ? ተስፋ በጣም ቆርጬ ቃል እውነት ለመናገር በጣም ብዙ ጊዜ በጣም ብዙ ነገር አሳልፌያለሁ። በጣም ራሴ ላይ ወስኜ አውቃለሁ አልኩ። ያው እንደዚህ ለብሼ እዚህ ጋር ስላየኸኝ ያለፈ ጊዜ ስለሆነ ለማውራት ይችላል፣ ግን በቃ የማያልፍ የሚመስሉ ቀኖች አልፈዋል። ራሴ ላይ ጨክኜ አውቃለሁ። ማለፍ ነበር። ተስፋ አትቁረጪ። ሁሉ ነገር ይሳካል፣ ሁሉ ነገር ይስተካከላል ብዬ ነው የማስበው። ነገሮች ባሉበት አይቀጥሉም። ስለዚህ የኢትዮጵያ ሕዝብ ለአንቺ ተረባርቦ ጆሮሽም ወደ ነበረበት እንደሚመለስ ተስፋ አድርጋለሁ። የመጨረሻ ጥያቄ አንድ ቀን አሁን ጆሮሽ የተመለሰ ቀን ሙሉ በሙሉ የጆሮሽ የሰማ ቀን ምን መስማት ትፈልጊያለሽ? አስበሽ አታውቂም? ምን መስማት ነው አስበው። በጣም ጥሩ። በመጨረሻ ማስተላለፍ የምትፈልጊው ካለ ተናገሪና ቃለ መጠይቃችንን እንቋጭ። መጨረሻ የምትይው ነገር ካለ። አመሰግናለሁ። አንተም አክብረህ ስለጠራኸኝ አመሰግናለሁ። እስካሁን አብረውኝ ለነበሩ የኢትዮጵያ ሕዝብ ሁሉ አመሰግናለሁ። አሁንም ከዚህም በኋላ ማለት አንድ ሰው ብቻ ምንም ነገር መቀየር አይችልም። ነገ ከነገ ወዲያ ለማደርጋቸው የተሻለ ህይወት ሁላችሁም ከጎኔ እንድትሆኑ እንደ ቀድሞ እንድታበረቱኝ እንድታግዙኝ እፈልጋለሁ። ይህን ብቻ ነው ማለት የምፈልገው። በጣም እናመሰግናለን። አይዞሽ፣ ይስተካከላል፣ ይሳካል። እሺ፣ በእግዚአብሔር ተስፋ እናድርግ። በድጋሜ እንግዲህ የመሴቾ ተመልካቾች ይህን ፕሮግራም ተከታተሉ። ሀብታሟ ግርማን በመደገፍ በተቀመጠው አካውንት ድጋፍ በማድረግ ጆሮዋ ወደ ነበረበት እንዲመለስ እናድርግ። ለእኛ ሁላችሁ ይህንን ከተባበር በጣም ቀላል ነው ብዬ ነው የማስበው። ይችን ወጣት ሞዴል በክብር እንሸኛት። አይዞሽ፣ ይሳካል። እሺ።